በመጨረሻም እንግዲህ ህውዬ ልጇን አገኘች። በጣም ደስ ይላል ማለት ነው። እንግዲህ ከዚህ ቀደም ሂሩት የነ ህዊ እናት በር ላይ ሄዳ ጥላት ነበር ህፃኗን። የነ ህዊ እናት ደግሞ ልጇን አንስታ በቃ በደስታ ለማሳደግ ወስና ነበር። ህፃኗ ደግሞ በመሀል ታመመች፣ በጠና ታመመች። ከዛም ለዳዊት ደውላ ልጅቷ በጣም ታማብኛለች፣ እዚህ ያሉት ሐኪሞች ደግሞ እንትን አላሉልኝም፣ ስለዚህ ወደ እናንተ እዣት ልመጣ ነው አለች። ከደብረ ዘይት ደውላ ወደ አዲስ አበባ ማለት ነው። ዳዊት ደግሞ ለምን እዛ ያሉትን ዶክተሮች በደንብ እንትን አትይም እማዬ ሲላት፣ በቃ እዣት እመጣለሁ ስትለው ይሻላል እማ በቃ እኔ መጥቼ እወስዳታለሁ ሲል፣ አይ እኔ ራሴ እዣት እመጣለሁ አለች። ከዛም እዚህ መምጣት እንደሌለባት ነገሯቸው ማለት ነው። ነገሯት ሂሩትና እንትና ይሄ ያልጁን ማለት ስሙ አይገባኝም ያለች። ከዛም በቃ ይሄ የሂሩት ጓደኛ ማለት ነው ባቢ፣ እሱ እንደምንም ብሎ ከዛ ዶክተሮች አፈላልጎ ህፃኗ እንድትታከም አደረገ። ሳሮን ሆዬ ደግሞ አሁን ለታ ሻንጣዋን ጠቅልላ ደብረ ዘይት በጣም አስቸኳይ ስራ አለብኝ፣ ደብረ ዘይት መሄድ አለብኝ አለች። እሷ እኮ ህፃኗን ለመውሰድ ሻንጣዋን ጠቅልላ እሷ ብቻ ነች በእሷ ቤት አራዳ እንግዲህ ወደ ደብረ ዘይት ታቀናች። ከዛ መንገድ እንደጀመረች ዳዊት ለጓደኞቹ ደውሎ ሂሩትን ሳሮንን ከመንገድ አስቀሯት፣ ምንም አይነት ጉዳት እንዳታደርሱባት ግን አስፈራሯት ብሎ ከመንገድ መለሷት። አፈነው መኪና ውስጥ አስገቧትና ሻንጣውን እየጎተተች መጣች። ከዛም ዳዊትና ማነው ሂሩትና ባቢ በር ላይ ቆመው ነበረ። እንዴ አሁን ሳሮን ከሄደች እኮ አለቀልን፣ በቃ አለቀልን፣ እችን ልጅማ ቀድሜ ሄጄ ማምጣት አለብኝ እያለች እንግዲህ ሂሩት በጣም እየተበሳጨች እያለ ሻንጣውን እየጎተተች መጣ። እንዴ እቺ ሳሮን አይደለችም እንዴ አለች። አዎ እንዴት ልትመለስ ቻለች አለች። ከዛም ሁለቱን አንድ ላይ ስታይ ግልምጥምጥ አደረገቻቸውና አለፈቻቸው። ከዛም ተከትለዋት ቤት ገቡ። ማን እንደሆነ አላውቅም፣ ተከታትለው መለሱኝ። እንዴት ማንነታቸውን አታውቂያቸው አለች ሂሩት። ኧረ አላውቃቸውም፣ ፊታቸውን ተሸፋፍነዋል፣ አፌን አፍነው ነው መኪና ውስጥ ያስገቡኝ አለች። ከዛም ዳዊት እንደሆነ ማንም ያወቀ ሰው የለም። ዳዊት ግን ከዛ በኋላ ለሂሩት ሁሉንም ነገር ነገራት ማለት ነው። እንግዲህ ሂሩት አሁን ላይ ተስፋ ቆርጣለች። ምክንያቱም ተስፋ አስቆረጣት ደግሞ የዳዊትና የህዊ ጉዳይ ነው። የዳዊትና የህዊ ጉዳይ መቀራረባቸው በጣም በዛ። ጭራሽ ፍቅረኛ ያለኮ እህቱን፣ ወይኔ ጉዴ! እኔስ ፈራሁ፣ ሌላ ነገር እንዳይመጣ ብዬ ፈራው ማለት ነው። ጭራሽ ፍቅረኛ አይነት አለ ትላንትና። ሂሩት ደግሞ በቃ ራሷን ለማጋለጥ ዝግጁ ሆናለች። ምክንያቱም ህዊም ድርቅ ብላ እምቢ ብላለች። ከዛ ቤት ውጪ አልወጣም። ምን አይነት ጉድ እንደሆነች እንዴ! ቆይ እነሱ ላንቺ ብለው እኮ ነው እንደዚህ የሚሆኑት። መጨረሻ አልወጣም ማለች። ከዛ ቤት ሳሮን እኮ ሰው ያስፈልጋታል እና ምን ትሆኚ ህይወትሽን እስከምትነጥቅሽ ነው እንደምትጠብቂው። እሷ ላንቺ ቅንጣትም አትራራም በጭራሽ ማለት ነው። እንግዲህ አልወጣም ማለች። ህዊ ማንነቷን ያወቅሽለታ ራስሽን አንቀሽ ታጠፊያለሽ አለቻት ሂሩት ማለት ነው ለሳሮን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ህዊዬ እንግዲህ ትላንትና ዳዊት ልጇን ይዞላት መጣ። ትላንትና ሳሮን ደውላ እሳት ለብሳ እሳት ጎርሳ ገንዘብ አይደል እንደምትከፈላችሁ፣ ገንዘብ እንዲከፈላችሁ ከፈለጋችሁ ልጅቷን ሄዱና አምጡ፣ እንደምንም ብላችሁ ሄዱና አምጡ ልጅቷን አለች ለግብረ አበሮቿ። ቀድሞ ግን ዳዊት ሰው ቀጥሮ ስለነበረ ከእናቱ ጋር ተነጋግሮ የሆነ ቀይስ ልጅ ይመጣል እማዬ እዛ ለሱ ስጩ ህፃኗን፣ ችግር የለውም እማዬ አላት። ከዛም እናትየው ህፃኗን ለዛ ዳዊት ለላከው ልጅ ሰጠች። ከዛ ለሳሮን ደወሉና ህፃኗን ሌላ ሰው ወስዷታል አላት። አበደች አበደች አበደች። ከዛ ዳዊት ቁጭ ብሎ ነበረ። አረቺ ሳሮን የምትባል ሴት ምን እናደርጋትሽ? ጭራሽ እኮ እየባሰባት ነው የሚሄደው። ሳሚ ቆይች ሴት ምን ይሻላታል? እኔ ምንም የማውቀው ነገር የለም። እኔም እንዳንተው ነኝ፣ ግራ ተጋብቻለሁ አለ ዳዊት። እቺ ሴት እኔ እሷን ሳልገድል ምንም ነገር እንትን አልልም፣ እገላታለሁ አለች ሳሮን። ሂዊን ማለት ነው። እሷ እኮ ያደረገች ነገር ምንም ጥፋቱን ያመነው ሳሚ ነው። ሂዊ ግን ምንም የምታውቀው ጉዳይ የለም። ጥፋተኛው ባልሽ እንጂ ሂዊ አይደለችም አለቻት። አንቺ ምን አስነከታችሁ ነው? ቆይ ሁላችሁንም ግን ይሄ ከኋላ የመከተልሽን ተይ።
እህቴ ነች ብለሽ ትምረኛለች ብለሽ እንደው ተሳስተሻል አለቻት። አታስቢ፣ አንድ እግርሽ እጄ ላይ ነው፣ አንዱ ነው የቀረኝ አለቻት ሂሩት። ወይኔ አስፈራራሽኝ በእናትሽ አለቻት። እሱ በቅርቡ የምታዩ ይሆናል። አንቺ ትንሽ በዚች በትንሽ ጭንቅላትሽ ግን ብዙ ነገር ታስቢያለሽ፣ በተለቀ አይደለም በአስተሳሰብ ነው እንጂ አለቻት። ወይኔ ሂሩት ግን ጀግና ናት የእውነት እንዴት እንደምትመቸኝ። ሌላ ድራማ ላይ መጥፎ ሆና እንኳን ብትሰራ ተወዳታለች ሂሩትም ማለት ነው የእውነት። እንግዲህ ሳሮን ያው መዋረጃዋ ደርሷል። ነገር ግን አሁን ሂሩት የፈራችው ነገር አንደኛ ነገር ራሷን ልታጋልጥ ነው። ዳዊት ይገለኛል ብላለች። ውሸቱን እንግዲህ መዋሸቷን ማለት ነው። ያው ሂሩት ራሷን ካጋለጠች ሳሚም ይዋረዳል። ሳሚና ሂሩት ይተዋወቃሉ ማለት እህታቸው እንዳልሆነች ያውቃል። እዛ ቤትም ያመጣት እህታቸው እንዳልሆነች ያው እያወቀ ነው፣ ግን እህታቸው ነች ብሎ ነው ያመጣው። ስለዚህ ማን ነው እሱ እንዴት እንዳሳቀኝ ሳሚ ትላንትና ሄጄ ጉድጓድ ልማሳለ ትገለኛለች ሳሮን አለ። አንተ ወንድ አይደለ እንዴ ትፈራለህ እንዴ? ጉድ እኮ ነው። ሂሩትም እንግዲህ የምትይዝ የምትጨብጠው ጠፍቶባታል። አሁን ምን ይሻለኛል? አንደኛ ነገር በመዋሸቴ ሲጥ አድርጎ ይገለኛል ዳዊት። እኔ ደግሞ ከሱ ጋር መጣላት አልፈልግም አለች። ምክንያቱም ያው በጣም ስላቀረባት እንደ እህቱ ብለው ያው አለ አይደለ እና ያው ዳዊት አንቺ እንደምታስቢው አይደለም፣ በይቅርታ የሚያምን ሰው ነው ምናምን አላት ልጁ ማለት ነው ባቢ። እንግዲህ ሳሮን ቁጭ ብለዋል ሶፋ ላይ ሶስቱ አራቱም፣ ዳዊት ማነው ባቢ፣ ሂሩት፣ ሳሚ፣ ሳሮን። ከዛ ሂዊ ከኪችን መጣችና አረ ዳዊት ምን ሆኖ ነው አመሸኮ በጣም እንደዚህ ቆይቶ አይቅም ምናምን አለች። እስኪ ደውይለት ሂዊ አለች። ቆይ እኔ እደውልለታለሁ አለች ሳሮን። ከዛ ሳሮን እንደወለች አይነሳም ስልኩ። እሱ ህፃኗን ተቀብሎ እየመጣ ነበረ። ከዛም የሳሮን ሰዎች እያበረሩት ነበረ ህፃኗን ሊቀሙት። እሱንም ያገቱት ነበር ቢይዙት ማለት ነው። ጎበዝ ጀግና ነው ግን የምር ሳላደንቀው አላልፍም ዳዊትን ማለት ነው። እንግዲህ ህፃኗን እያንጠለጠለ ይዞላት እያለከለከ መጣ። ከዛን ሳሮን አያነሳም ስልኩ ዝግ ነው፣ አታስቡ ዳዊት ጠላት የለውም አለች ሂሩት ማለት ነው። አታስቡ ዳዊትን የሚያጠቃ ጠላት የለውም፣ እሱ ምንም የሚያውቀው ጉዳይ የለም አለች። ከዛ ሳሎን እንቺ ማለች ሂዊ፣ አዎ ሳሮን አይኗን ግልብጥብጥ አደረገችው። ወይ አይኗ ሲያስፈራገ። ከዛም ሂዊ እስኪ አንቺ ሞክርለት ቆይ ስትል ራሱ ደወለ ለሂዊ ማለት ነው። ፍቅረኛ ተገኝተው ሞታላ፣ ለፍቅረኛው ደወለ ለሌላ እህቱ ሳያነሳልኝ አለች። ከዛም ሂዊ ደወለች፣ አነሳችና ስልኩን ወይ ሄሎ የሚሆነ ነገር ምናምን ስትለው እየመጣው ነው ግን የሆኑ ሰዎች እየተከታተሉኝ ነው፣ የቤቱን በር ከፍት አድርጉና ጠብቁኝ አለ። ከዛ ሁላቸውም እየተሯሯጡ ዱላ ይዘው ወጡ። ከዛ ዳዊት አረ እዚህ ጋር የሆነ ነገር እየተፈጠረ ሳይሆን አይቀርም፣ እኔ ውስጤ ሰላም አይሰማኝም፣ ወደ አስፋልቱ እንሂድ አለ ባቢ። እንደዛ እያሉ እያለ ዳዊት እያለከለከ ህፃኗን ይዞ መጣ። ሂዊ በደስታ አበደች። ሳሮን የምትይዝ የምትጨብጠው ጠፋባት። ህፃኗን ስታይ ራሷን ቦጨቀች። ምክንያቱም እሷ ለራሷ ነበር ያቀደቻት። እችን ህፃን ልጅ እንግዲህ መስዋዕት ልታደርጋት ይሁን አላውቅም። እንግዲህ አልተሳካለትም፣ አበደች። ሂዊ ግን በደስታ ዘለለች። አሁን እንግዲህ ዳዊትና ማነው ሂዊና ሳሚስ ምን ይወጣቸዋል? ያው ራሷን ብታጋልጥ ደስ ይለኛል። ማናት ሂሩት ራሷን ብታጋልጥ ደስተኛ ነኝ። ምክንያቱም ዳዊትና ሂዊ በዚህ ከቀጠሉ ሌላ ነገር መፈጠሩ አይቀርም። የምሬን ነው። ስለዚህ እህትና ወንድም መሆናቸውን በጊዜ አሳወቂያቸውና አንቺም ነፍስ እያሸረፍ ብትበል ሂሩት ማለት ነው። እነሱ በተቀራረቡ ቁጥር ውስጧ ከሚጨነቅ በቃ እውነቱን ተናግራ ሳሮንንም ለህግ አቅርባ አሁን 3 ልጆች የት እንዳደረገች ጠፍተዋል። እነሱን ነበር ማግኘት የፈለገችው ሂዊ ማናት ሂሩት ማለት ነው። ግን አልተሳካላትም። አሁን እጇ ላይ ባለው ማስረጃ ሳሮንን ለህግ ማቅረብ፣ ከዛ በኋላ ራሷን ማጋለጥ፣ እኔ እህታቸው እንዳልሆነች እና ሂዊ የነሱ እህት እንደሆነች ተናግራ ከዛ ቤት መውጣት። ግን ከድራማው ቶሎ መውጣት የለብሽም ሂሩት ማለት ነው። ድምቀት ናት፣ ጀግና ናት። እና ዳዊትና ሂዊ ከዚህ የበለጠ ባይቀራረቡ ደስ ይለኛል፣ በፍቅር ማለት ነው። የእውነት ይደብራል። ወንድማችሁ እንደ ፍቅር የኔ ውድ ሲል ይደብራል። የምር በጣም ያስጠላል ማለት ነው። እና
ቶሎ ብለሽ ተናገሪና አንቺም እፎይ በይ የኔ ቆንጆ።